አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የብዙ ሰዎች ጥያቄ የሆነውን ተልባ ለጨጓራ በሽታ ይጠቅማል ወይንስ ደግሞ አይጠቅምም፣ ተልባን ለጨጓራ በሽታ ተስማሚ በሆነ መልኩ እንዴት መጠቀም ይኖርብናል፣ እንዲሁም ደግሞ የጨጓራ በሽተኛ ሆነው ተልባን ሲጠቀሙ ደግሞ በጣም በጥንቃቄ መሆን ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ስለ ተልባ እናም ስለ ጨጓራ በሽታ ያለውን ጥቅሙን በዚህ ቪዲዮ ላይ በሚገባ ነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ ለጨጓራ በሽታ ማስታገሻ ይሆናል ላላችሁ፣ አዎ ይጠቅማል። ተልባ በውስጡ ባለው ከፍተኛ ፋይበር፣ ኦሜጋ 3 ፋቲ አሲድ እንዲሁም የሙስሌጅ ማለትም እንደ ጄል ባለ ንጥረ ነገሩ አማካኝነትናም በአንቲ ኢንፍላማቶሪ ውህዶቹ አማካኝነት የተለያዩ የጨጓራ እናም የምግብ መፈጨት ችግሮች ምልክቶችን ለመቆጣጠር እናም ለማስታገስ ጠቃሚ ሊሆን ይችላል። ይሁን እንጂ እንደየችግሩ አይነት በትክክልና በጥንቃቄ ጥቅም ላይ መዋል ይኖርበታል። ተልባ ለጨጓራ በሽታዎችን ለማከም የሚረዳባቸው በርካታ መንገዶች አሉ። እነዚህም አንደኛ ተልባ የሆድ ድርቀትን ያስታግሳል እናም መደበኛ የሆነ የአንጀት እንቅስቃሴንም ያበረታታል። ተልባ በሁለቱም በሶለብል እናም በኢንሶለብል ፋይበር የበለጸገ ነው። የማይሟሟ ፋይበር ለሰገራ መጠንን ይጨምራል። የሚሟሟው ፋይበር ደግሞ ውሃን በመምጠጥ ጄልን በመፍጠር ሰገራ በቀላሉ እንዲያልፍ ያደርገዋል። ተልባ ለጨጓራ እንዲሁም ደግሞ ለሆድ ድርቀትን ለማስታገስ የሚረዳበት በርካታ ሁኔታዎች ወይም ደግሞ ምክንያቶች አሉ። ስር የሰደደ የሆድ ድርቀትን፣ ብስጩ የሆነ የአንጀት ሲንድረም ማለትም እንደ ኢሪቴብል ባወል ሲንድረም እና እንደ ኢንፍላማቶሪ ባወል ዲዚዝ ያሉ እናም እንደ ዘገምተኛ የምግብ መፈጨትን ስለሚያስከትል ነው ማለት ነው። ቀስ ብሎ ምግብ እንዲፈጭም ያደርጋል። ተልባ የአንጀት እንቅስቃሴን ያሻሽላል፣ ሰገራን ያለሰልሳል፣ የሰገራ መውጣትንም ቀላል ያደርገዋል። በጆርናል ኦፍ ኢትኖ ፋርማኮሎጂ ላይ የታተመ አንድ ጥናትም እንደሚያሳየው ተልባን መጠቀም የሆድ ድርቀት ባለባቸው ሰዎች ላይ የአንጀት እንቅስቃሴን ድግግሞሽንናም የሰገራ ወጥነትንም በከፍተኛ ሁኔታ ጨምሯል ማለት ነው። ሁለተኛ ደግሞ የተበሳጨ የአንጀት ግድግዳንም ያረጋጋል፣ እንደ ጋስትራይተስናም አልሰር ወይም ደግሞ ቁስለት ካለ ማለት ነው። ተልባ ከውሃ ጋር ሲዋሃድ የሚፈጠረው ሙስሌጅ የተባለ እንደ ጄል ያለ ንጥረ ነገርን ይዟል። ይህ ንጥረ ነገር የጨጓራንናም የአንጀት ግድግዳን ይሸፍናል። ይህም የመከላከያ ሽፋንን ይሰጣል። የጨጓራ ብግነትን ወይም ደግሞ ጋስትራይተስን፣ የጨጓራ ቁስለትናም የጨጓራ አሲድ ወደ አፍ መመለስን ይቀንሳል። የተልባ ሙስሌጅ የጨጓራ ሽፋን ወይም ደግሞ ሙኮሳ ከጨጓራ አሲድ ይከላከለዋል። እንዲሁም መበሳጨትን ወይም ደግሞ ህመምን እናም ብግነትንም ይቀንሳል። ሙስሌጅ ወይም ደግሞ ጄል መሰል ንጥረ ነገሩ በተለይ በጨጓራና ትራክት ውስጥ የተበሳጩ ቲሾዎችን የሚያረጋጋ እናም የሚከላከል እንደ ተፈጥሯዊ መድኃኒትም ሆኖ ያገለግላል። ሶስተኛ ደግሞ አንቲ ኢንፍላማቶሪ ውጤቶች አለው። ተልባ በኤኤልኤ በአልፋ ሊኖሌኒክ አሲድ የበለጸገ ነው። ይህም ኦሜጋ 3 ፋቲ አሲድ ጠንካራ አንቲ ኢንፍላማቶሪ ባህሪ ያለው የሚረዳባቸው ምክንያቶችም እንደ የአንጀት ብግነት በሽታ፣ እንደ ኢንፍላማቶሪ ባውል ዲዚዝ፣ እንደ ክሮንስ ዲዚዝ እናም አልሰሬቲቭ ኮላይተስ ላሉት ችግሮች በጣም ጠቃሚ ነው። በአንጀት ግድግዳ ላይ ያለውን ብግነትን ይቀንሳል፣ ፈውስንም ይደግፋል እናም የበሽታ መከላከያ ምላሾችንም ለማስተካከልም ሊረዳ ይችላል። ተልባ ለኢንፍላማቶሪ ባውል ዲዚዝ ፈውስ ባይሆንም በሕክምና ቁጥጥር ስር ሲውል ግን የችግሩን ክብደት ሊቀንስናም የማገገምን ሂደትንም ሊደግፍ ይችላል። አራተኛ የአንጀት ማይክሮባዮታንም ይደግፋል። ፕሪባዮቲክ ኢፌክት አለው። በተልባ ውስጥ ያለው ፋይበር እንደ ፕሪባዮቲክ ሆኖ ይሰራል። እንደ ላክቶባሲለስ እናም ቢፊዶ ባክቴሪየም ያሉ ጠቃሚ የአንጀት ባክቴሪያዎችንም ይመግባል። እንደ ዲስባዮሲስ ወይም ደግሞ
በአንጀት ፍሎራ ውስጥ አለመመጣጠን እንደ ኢሪቴብል ባወል ሲንድረም፣ ሊኪ ገት ላሉ ችግሮች በጣም ጠቃሚ ነው። ተልባ የምግብ መፈጨትን ያሻሽላል። እብጠትንናም ወይም ደግሞ የሆድ መነፋትንና ጋዝንም ይቀንሳል። እንዲሁም ንጥረ ምግቦችን መምጠጥንም ያሻሽላል። ጤናማ የአንጀት ማይክሮባዮም ለአጠቃላይ የምግብ መፈጨት ጤና እናም የበሽታ መከላከል ስርዓት አስተዋጽኦን ያደርጋል። አምስተኛ ደግሞ ለጨጓራ አሲድ ወደ አፍ መመለስ ወይም ደግሞ ገርድ ላሉ ችግሮች ሊረዳም ይችላል። የተልባ ሙሲሌጅ ወይም ደግሞ ጄል መሰል ንጥረ ነገር የኢሶፈገስን ሽፋን ያረጋጋል እናም ፋይበር የጨጓራ ባዶ መሆንን ለመቆጣጠርም ይረዳል። ተልባ እንደ ገርድ ማለትም ጋስትሮ ኢሶፌጃል ሬፍለክስ ዲዚዝ እንደ የደረት ማቃጠል ላሉ ችግሮች በጣም ጠቃሚ ነው። ተልባ የአሲድነት መጠንን ይቀንሳል እናም በኢሶፈገስና በጨጓራ ላይ እንደ መከላከያ ሽፋንም ይፈጥራል። ለሕክምና ምትክ የሚሆን አይደለም፣ ነገር ግን ጠቃሚ የአመጋገብ ተጨማሪ ወይም ደግሞ መፍትሄ ነው። ታዲያ ተልባን በዚህ ሁኔታ ውስጥ በጥንቃቄ መጠቀም ያለባቸው ሰዎች የምንላቸው አንደኛ የምግብ መፈጨት ችግር ካለባችሁ በጥንቃቄ መሆን አለበት። እንደ ተቅማጥ ያለ ወይም ደግሞ እንደ ኢሪቴብል ባውል ሲንድረም ወይም ደግሞ እንደ ኢንፍላማቶሪ ባውል ዲዚዝ ያሉ ችግር ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። ምክንያቱም ከፍተኛ የፋይበር ይዘቱ የላላ ሰገራን ወይም ደግሞ የሆድ ቁርጠትንም ሊያባብሰው ይችላል። ሁለተኛ የአንጀት መዘጋት ወይም ደግሞ መጥበብ ያለባቸው ሰዎች ናቸው። ተልባ በበቂ ፈሳሽ ካልተወሰደ የአንጀት መዘጋትን ሊያስከትል ይችላል። ሶስተኛ ደግሞ ከባድ የሆነ የጨጓራ ቁስለት ያለባቸው ሰዎች በጣም በጥንቃቄ መውሰድ አለባቸው። የተልባ የሙሲሌጅ ወይም ደግሞ የጄል መሰል ንጥረ ነገሩ ሊረዳ ቢችልም የተልባ ፍሬዎቹ ግን በትክክል ካልተፈጩ የሚያበሳጩ ሊሆኑ ይችላሉ ማለት ነው። ጥንቃቄ ማድረግ ያስፈልጋል። ታዲያ ተልባን ለጨጓራ ጤና ለመጠቀም ምርጡን መንገድ እነግራችኋለሁኝ። የተፈጨ ተልባን በቀን ከ1 እስከ 2 የሾርባ ማንኪያን መጠቀም ትችላላችሁ። ሙሉ ተልባን ከመመገብ ይበልጥ በቀላሉ የሚፈጭናም በጣም ውጤታማ ነው ሲፈጭ ማለት ነው። ይህንን ታዲያ ከሞቀ ውሃ ከስሙዚ ወይም ደግሞ ከኦትሜል ጋር ቀላቅላችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ የተልባ ሻይን አዘጋጅታችሁም መጠቀም ትችላላችሁ። 1 የሾርባ ማንኪያ ተልባን ከ1 እስከ 2 ኩባያ ውሃ ውስጥ ማፍላት፣ ከዛም ከ5 እስከ 10 ደቂቃ ያክል ውፍረቱን እስከሚያገኝ ድረስ ቀስ አድርጋችሁ አንተክትኩት። በመቀጠል አጥልላችሁ ከምግብ በፊት ሞቅ ያለውን እንደ ጄል ያለ ፈሳሹን መጠጣት በጣም ጥሩ ነው ማለት ነው። በአጠቃላይ ተልባ ለጨጓራ በሽታዎች ጥቅሞች አለው ማለት ነው። ለሆድ ድርቀት ተፈጥሯዊ ላክሴቲቭ እናም ከፍተኛ የፋይበር ይዘቱ የአንጀት እንቅስቃሴን ያሻሽላል። ለጋስትራይተስ የተልባ ሙሲሌጅ ወይም ደግሞ የጄል መሰል ንጥረ ነገሩ ጨጓራን ያረጋጋል፣ የመከላከያ ሽፋንን ይፈጥራል። ለጨጓራ ቁስለት ብስጭትን ይቀንሳል፣ አንቲ ኢንፍላማቶሪ እናም የመከላከያ ሽፋን ጥቅም አለው። ለኢሪቴብል ባወል ሲንድረም የምግብ መፈጨትን ይቆጣጠራል። ፕሪባዮቲክ ፋይበር እናም ሙሲሌጅ ይዘቱ በጣም ጠቃሚ ነው። ለገርድ ደግሞ የጨጓራ አሲድ ወደ አፍ መመለስ ምልክቶችን ያስታግሳል፣ የጨጓራ ሽፋንን ያረጋጋልና የምግብ መፈጨትንም ያሻሽላል ማለት ነው። በአጠቃላይ ተልባ በፋይበሩ በሚውስሌጅ እናም በአንቲ ኢንፍላማቶሪ ባህሪው ምክንያት ብዙ የጨጓራና የአንጀት ችግሮችን በተፈጥሮ ሊደግፍ ይችላል። ምርጡ መንገድ የተፈጨ ተልባን መጠቀም ሲሆን ቀስ በቀስ ብዙ ውሃ መጠጣትም ያስፈልጋል። ለሕክምና ምትክ ባይሆንም ለአንጀት ተስማሚ የሆነ የአመጋገብ ጠቃሚ ተጨማሪ ግን ይሆናል ማለት። ታዲያ ክቡራትና ክቡራን ተመልካቾቼ ለጋስትራይትስ ማለትም ለጨጓራ ህመም ወይም ደግሞ ቁስለት ወይም ለሆድ ድርቀት የሚሆን የተልባ ፍቱን የሆነ የምግብ አሰራርን እነግራችኋለሁኝ። ለጨጓራ ጤና ማዘጋጀት የምትችሉት 2 ውጤታማ የሆነ የተልባ የምግብ አዘገጃጀቶችን እነግራችኋለሁኝ። አንዱ ለጋስትራይተስ ወይም ደግሞ ለጨጓራ ቁስለት ወይም ለአሲድ ሪፍሌክስ ለጨጓራ አሲድ ወደ አፍ መመለስ የሚሆን ሲሆን ሌላኛው ደግሞ ለሆድ ድርቀት እፎይታን የሚሰጥ የተልባን አዘገጃጀትን እነግራችኋለሁኝ። አንደኛ የተልባ ሻይን አዘጋጅታችሁ መጠቀም ነው። ይህ ለጋስትራይተስ ለጨጓራ ቁስለትናም የጨጓራ አሲድ ወደ አፍ መመለስ ላሉ ችግሮች በጣም ፍቱን ነው። ይህ የምታዘጋጁት ሻይ
ሙሲሌጅ ወይም ደግሞ በጄል መሰል ንጥረ ነገር የበለጸገ ነው። እሱም የጨጓራ ሽፋንን የሚሸፍንናም የሚከላከል ብግነትንናም ብስጭትን ለመቀነስ የሚረዳ የሚያረጋጋ የጄል አይነት ንጥረ ነገር ነው። የሚያስፈልጋችሁ ግብአቶችን ለማዘጋጀት 1 የሾርባ ማንኪያ ሙሉ ተልባ እናም 2 ኩባያ ውሃ ነው። አዘገጃጀቱም ተልባውን በድስት ውስጥ ወደ ውሃው ጨምሩት። ከዛም ከ5 እስከ 10 ደቂቃዎች በዝቅተኛ ሙቀት ውስጥ አፍሉት። ድብልቁ ትንሽ ወፍራም እናም እንደ ዝልግልግ መሰል እስከሚፈጥር ድረስ ማለት ነው። በመቀጠል ዘሮቹን ወይም ደግሞ ፍሬውን በጥሩ ማጥለያ ወይም ደግሞ በስስ ነጠላ ጨርቅ በመጠቀም አጥልሉት። ከዛም ትንሽ አቀዝቅዛችሁ ጠጡ። በጣም ትኩስ ሳይሆን ማለት ነው። ለመጠጣት ታዲያ ምርጡ ጊዜ ጠዋት በባዶ ሆድ ምግብ ከመብላታችሁ በፊት የጨጓራ ሽፋንን ለመጠበቅ ይረዳል። ወይም ደግሞ ከምግብ በፊት ከ30 ደቂቃዎች በፊት የአሲድ ብስጭትን ወይም ደግሞ የአሲድ መመለስን ለመቀነስ ይረዳል። ያዘጋጃችሁትን ተልባ ቶሎ መጠጣት ወይም ደግሞ ከ24 ሰዓታት በላይ ወይም ከአንድ ቀን በላይ በፍጹም ማስቀመጥ የለባችሁም። እንዲሁም ስኳር ወይም ደግሞ ቅመማ ቅመም ከመጨመር ተቆጠቡ። በተጨማሪም ቀስ ብላችሁ በዝግታ ጠጡት። ሁለተኛ ደግሞ ከፍተኛ ፋይበር ያለው የተልባ እስሙዚ አዘገጃጀት ነው። ይህ ለሆድ ድርቀት እፎይታን የሚሰጥ ነው። ይህ እስሙዚ ፋይበር፣ ውሃ እናም ተፈጥሯዊ አንጀትን የማለስለስ መፍትሄን ይሰጣል። የሆድ ድርቀትን በቀስታ ለማስታገስም ይረዳል ማለት ነው። ይህንን ለማዘጋጀት የሚያስፈልጋችሁ ግብአቶች 1 የሾርባ ማንኪያ የተፈጨ ተልባ፣ 1 የበሰለ ሙዝ፣ ግማሽ ኩባያ ተራ እርጎ ወይም ደግሞ ከእጽዋት የተሰራ እርጎ እንደ አማራጭ፣ ግማሽ ኩባያ አጃ ያስፈልጋችኋል። 1 ኩባያ የሞቀ ውሃ ወይም ደግሞ የአልመንድ ወተት እንዲሁም 1 የሻይ ማንኪያ ማር እንደ አማራጭ መጠቀም ትችላላችሁ። አዘገጃጀቱም ሁሉንም ግብአቶችን ለስላሳ እስኪሆን ድረስ በብሌንደር ወይም ደግሞ በመፍጫ ውስጥ መፍጨት ነው። ከዛም መጠጣት። በተለይም ጠዋት ወይም ደግሞ ከሰዓት በኋላ እንደ መክሰስ ብትጠጡት በጣም መልካም ነው። ታዲያ ለመጠጣት ምርጡ ጊዜ ጠዋት ከቁርስ በፊት ወይም ደግሞ ከቁርስ ጋር ጠጡት። የምግብ መፈጨት ዘገምተኛ ከሆነ እንደ ምሽት መክሰስም ሊያገለግል ይችላል። ተልባ በምትጠቀሙበት ጊዜ ታዲያ ሁል ጊዜ በቀን ውስጥ ተጨማሪ ውሃን መጠጣት ይኖርባችኋል። አለበለዛ የሆድ ድርቀትን ያስከትላል። ተልባን ከተጠቀማችሁ በኋላ ግዴታ በደንብ ውሃን መጠጣት አለባችሁ ማለት ነው። ተቅማጥ ወይም ደግሞ የላላ ሰገራ ካለባችሁ ደግሞ አትጠቀሙት። ይህ ችግር እስከሚለቃችሁ ድረስ ማለት ነው። ምክንያቱም ይህንን ችግር ሊያባብሰው ይችላል። ታዲያ ይህንን እንደዚህ አድርጋችሁ መጠቀም ትችላላችሁ። አንድ ሌላ መፍትሄ ደግሞ ልንገራችሁ። የተልባን አሰራር ፈጣን የሆነ የተልባ ጄል መጠጥን የምትሰሩበት ማለት ነው። 1 የሻይ ማንኪያ ተልባን በግማሽ ኩባያ ውሃ ውስጥ ቀቅላችሁ ከዛም አጥልላችሁ ጄሉን ከምግብ በፊት እንደ መድኃኒት መጠጣት ትችላላችሁ። በተለይም የጨጓራ አሲድ ወደ አፍ በመመለስ ምልክቶች ወቅት ይህ በጣም ጠቃሚ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ተልባ ምን ያክል ለጨጓራ ህመም እናም ለሆድ ድርቀት ፍቱን እንደሆነ በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ እላለሁኝ። ላይክና ሼር ሳታደርጉ እንዳትወጡ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።